ሩሲያና ዩክሬን የገቡበት ጦርነት አንድ ሞስኮና ኪየቭ ብቻ አይደሉም። ሩሲያ ከ32ቱ ኔቶዎች ሲዳመር ዩክሬን ጋር የምታደርገው ፍልሚያ ነው የሚለውን ወታደራዊ ሀሳብ በግልጽ የሚያሳዩ ጉዳዮች ዛሬ ግልጥ ብለው በዓለም የፖለቲካ መድረክ ላይ መስተዋል ጀምረዋል። የጂኦፖለቲካና ጂኦኢኮኖሚ ጉዳዮችን በጥልቀት የሚዳስሱት የጦር የመጣኔ ሀብትና የፖለቲካ ተንታኞች ሩሲያ ከሰሜን አትላንቲክ የጦር ጥምረት ጋር አንድም በጥቁር ባህር አንድም በባልቲክ የምትፋጠጥበት አንዳች አጋጣሚ እንዲሉ ያደረጋቸው ይሄው ጉዳይ ሆኗል። ሰሞነኛው የሰሜን አትላንቲክ የጦር ጥምረት አባላት በባልቲክ ባህር ያለንን ኃይል እናጠናክር እንዲሁም በቀጠናው ላይ እንስፋፋ ወታደራዊ ነጋሪት ጉሰማም ከዚህ የፖለቲካና ወታደራዊ ፍላጎት አንጻር እንደሆነ እየተነገረ ይገኛል። ሩሲያም ሆነች ምዕራቡ ዓለምን በእጅ ለማስገባት ከሚሄዱባቸው ርቀቶች መካከል አፍንጫቸው ላይ ያለውን የባልቲክ ባህርን በበላይነት ከጸጥታ እስከ ኢኮኖሚ መቆጣጠር እንደሆነ አንዴ ሰላይ ሌላ ጊዜ ጠቅላይ ሚኒስትር ሲሻገር ፕሬዚዳንት የሆኑ ላለፉት 5 አስርተ ዓመታት የምዕራቡን ፖለቲካ በስጋት እያዩ ዛሬ ላይ የደረሱት ፕሬዚዳንት ቭላድሚር ፑቲንም ሆኑ የአውሮፓ ሀገራት የሚረዱት ጉዳይ ሆኗል። እነ ኡርሱላ ቮንደር ሌየን የሚመሩት አውሮፓ ህብረትም ሆነ አሁናዊ ፖለቲካው ግለቱ ግራና ቀኙ አዳጋች ለሆነባት አሜሪካ መሪዎቿ በዚህ መንገድ ሁኔታውን መቃኘት ጀምረዋል። የኒውክሌር አረጫፉ አቅጣጫ ሁሌም ወደዛው እንዲሆን እያደረጉ ይገኛል በሚል ፖለቲካዊና ወታደራዊ ስጋት ዛሬ ከትላንቱ እዛ ቀጠና ላይ ተባብሶ ቀጥሏል። ለዚህም ነው ሰሞነኛው እንደ ሊቱዌኒያ ያሉ የሰሜን አትላንቲክ የጦር ጥምረት አባላት ኃይላችንን እናጠናክር በሚል ጥሪ እያቀረቡ የሚገኘው። ባልቲክ ባህር ለባህር ንግድ ኃይል ለማቅረብ የአውሮፓን የጸጥታ ሁኔታ ለመቆጣጠር ሩሲያን ባለችበት ለማስቀረትም ይሁን አቅሟን ለመፈተሽ ያግዛል። የሰሜን አትላንቲክ የጦር ጥምረት አካባቢው ላይ የአየር ክልከላ ለማስቀመጥም የሚገደድበትን አጋጣሚ ፈጥሯል። ባልቲክ ባህር የተለያየ የአውሮፓ ሀገራትን በንግድና በትራንስፖርት ከማስተሳሰር አንስቶ የባህር ውስጥ መሰረተ ልማቶችን ሲዩአይ በመገንባት የሩሲያና የምዕራቡን ተገዳዳሪነት ከጊዜ ወደ ጊዜ እያሳደገ መጥቷል። የኃይል ማስተላለፊያዎቹ ኬብሎችና ሌሎች ቁልፍ ዓለም አቀፍ ግንባታዎችን በመያዙ በሞስኮም ሆነ በዋሽንግተን ከባቢው ሚዛኑ የዋዛ አይደለም። ለቀጠናዊና ዓለም አቀፍ ትስስር በተለይም በኢንተርኔቱ ጭምር ወሳኝ የሆነ መጥቷል። የባልቲክ አካባቢ በተለይም ሩሲያ ከዩክሬን ጋር የገባችበት ጦርነት የዚህ ሁሉ የፖለቲካና የኢኮኖሚ ውጥረት ውጤት እንደሆነም እየተነገረ ነው። ለሞስኮ ብራሰልስና ዋሽንግተን ስልታዊ እጅግ ቁልፍ ቀጠና ሲሆን የሩሲያና የሰሜን አትላንቲክ የጦር ጥምረት ባህር ኃይሎች የመወዳደሪያ ሜዳቸውም እየሆነ መጥቷል። የዩሮ አትላንቲክ የጸጥታ ሚዛንም ይሉታል። ለዚህም ነው የባልቲክ ባህር በሰሜን አትላንቲክ የጦር ጥምረት የተከበበ የውሃ ላይ ዞን በሚል እጅጉን በኔቶ የሚጠበቅ ከሩሲያ ጥቃት ራሳቸውን ለመከላከል አካባቢውን በከባዱ ወታደራዊ ተጠንቀቅ ላይ ሆነው የሚጠብቁት። በዓለም ላይ ውስብስብ በሆነ መንገድ ጥበቃ የሚደረግለት እንደሆነም ይነገራል። ባልቲክ ባህር በኔቶ በኩል ያለው አቋም ለደህንነት ሲባል ባልቲክን እንያዝ፣ ለሰሜናዊ አውሮፓ ክንፉም ወሳኝ ነው ሲሆን ሩሲያም ባልቲክ ባህርን የጦር ኃይሏን ለመደገፍና ከዋናው የሩሲያ ክፍል ተነጥሎ እንዳይቀር ለማስተሳሰር ወሳኙ ቀጠና በሚል ዓለም አቀፋዊ ስትራቴጂ የነደፈችበት መሆኑ በእርግጥም ክልሉን የሁለቱ ግዙፍ ኃይሎች የመዋጊያ መድረካቸው ያደርገዋል። ኔቶ በተለየ ጀርመን ለምዕራብ አውሮፓ ዘብ ለመሆን የሩሲያን ፍላጎት ከባቢው ላይ ጫና ውስጥ ለማስገባት ከባልቲክ ባህር በላይ ወሳኝ ቦታ የላትም። ፊንላንድና ስዊድን ኔቶን ከመቀላቀላቸው በላይ በባህር ዳርቻው ላይ እጅግ ዘመናዊ የጦር መሳሪያዎች መጥመዳቸው ሩሲያ ነገ ከነገ ወዲያ ወደዛው ልታመራ ትችላለች የሚለው ስጋት ጋር ሲዳመር አዳጋች ፖለቲካ አካሄድ ከባቢው ላይ እንዳለ የሚጠቁም አድርጎታል። ለዚህም ነው ስጋትም ለአንድ ሀገር በዓለም ፖለቲካ ላይ ጎልቶ ለመውጣትም ቁልፍ ሚና አለው የሚባልለት። ታዲያ የባልቲክ ባህር የሩሲያና የዩክሬን ጦርነትን አብሮ እየቃኘ የሚቀጥል ዓለም አቀፋዊ የስትራቴጂ ጉዳዮች ውድድር እየሆነ መጥቷል። ይህ ሁሉ ውጥረት ባለበት ሰዓት ሩሲያ ከምትወስዳቸው እርምጃዎች በተጨማሪ ኔቶዎች ራሳቸውን ከባቢው ላይ እናጠናክር ጥሪ ማቅረባቸው ከትላንቱ ዛሬ ስጋት እንዳንዣበበበት ይጠቁማል። የሊቱዌኒያ መንግስት ኔቶ በባልቲክ ያለውን ተልዕኮ ማስፋት አለበት ማለቱም ተሰምተዋል። በኢስቶኒያ ባህር ዳርቻ የሩሲያ ያረጁ መርከቦች በተለይም ማዕቀብን ለማምለጥ አታላይ በሆነ መንገድ ማለፋቸው ወይንም ሻዶ ፍሊት በሚሉት ስልት መንቀሳቀሳቸው ኔቶ በአካባቢው ላይ ጡንቻውን ማሳሰብ እንዳለበት ተገንዝበዋል። ኔቶ ባልቲክ ሴንትሪ
ተልዕኮ ቢኖረውም አሁን ባለው የሞስኮ እየጠነከረች መሄድ ምክንያት ተጨማሪ ስራ ያሻናል። የሊቱዌኒያ ለኔቶ የቀረበ ጥሪ ሆኗል። ማዕቀብን ለማምለጥ የሩሲያ መርከቦች በቀጠናው ላይ ሲንቀሳቀሱ የኢስቶኒያ ጦር እርምጃ እንዳይወስድባቸው በተዋጊ ጀቶች ሩሲያ አጅባ ትሸኛለች በሚል ሀሳብ ተነስቷል። ሩሲያ ወታደራዊ እርምጃ ለመውሰድ ሳይቀር ዝግጁ እንደሆነችም ይጠቁማል። በተለይም ሩሲያ ከኢስቶኒያ ወደ ፊንላንድ ባህረ ሰላጤ የተነሳች የግሪክን የነዳጅ ታንከር በቁጥጥር ስር ማዋሏ ከባቢው ላይ አቅሟን እያሳደገች መሄዱን የሚጠቁም አድርጎባታል። ለዚህም ነው አብረን ካልሰራን በስተቀር ፑቲን አመጣጣቸው ያስፈራናል የሚሉት የሰሜን አትላንቲክ የጦር ጥምረት አባላት። የላይቤሪያ ሰንደቅን የያዘችው ግሪን አድማየር እጣ ፋንታዋ በሞስኮ ኃይሎች እጅም መውደቅ ሆኗል። በሩሲያ ግዛት አቅራቢያ በሆግላንድ ደሴት የሆነ ነው። በግልጽ ሩሲያ ኔቶን የተጋፋች ነው፣ በባልቲክ ባህር ላይ ተዋጊ ጀቶቿ እንዳሻቸው የሆኑ ነው የሚል ጥያቄም እየተነሳ ይገኛል። ከኔቶ በኩል ውጥረቱ መልኩን በለወጠበት አጋጣሚ ሩሲያ በዩክሬን ያለውን ጥቃቷን ማጠናከሯ በግልጽ ሩሲያ አደገኛ አካሄድ ውስጥ እንደሆነች ፍንጭ ይሰጣል። የድርድር ሀሳቦች ከየአቅጣጫው በሚመጡበት ሰዓት የዩክሬኗ ዋና ከተማ ኪየቭን ጨምሮ በርካታ ግዛቶች የሩሲያ የድሮን ማዕበል ሰለባ መሆናቸውም አነጋጋሪ ሆኗል። የዩክሬን ባለስልጣናት 273 ሻሂድና ሌሎች ድሮኖች ሙሉ ዩክሬንን አምሰውታል። 88ቱ ወድመዋል፣ 128ቱ ዚግባ የማይባል አደጋ ፈጥረዋል በሚል ይፋ አድርገዋል። ዘለንስኪ በተደጋጋሚ ሻሂድ ድሮን ሲሉ ኢራንም ከሩሲያ ጋር እየሰራች ነው ለማለት ሲፈልጉ የሚያደርጉት በመሆኑ ትርጉሙን ዓለም አቀፋዊ ይዘት ያሰጠዋል። በዛ ላይ ኢራንና ሩሲያ ግንኙነታቸውን ማጠናከራቸው ምናልባትም አምስተኛው ዙር ድርድር ካልተሳካ ቴህራን ቤጂንግና ሞስኮን እያማከረች ሁለንተናዊ አቅሟን ለማሳደግ መዘጋጀቷ የዘለንስኪ ክስ ከሻሂዶቹ ጋር በእርግጥ የሚገናኝ ዘንድ ያስገድዳል። በኒውክሌር ድርድሩ ላይ ተስፋ ካለ መልካም፣ ከሌለው ደግሞ ፑቲን አሉልን የአያቶላዎቹ የዲፕሎማሲ አካሄድ እየሆነ መጥቷል። በእርግጥ አሜሪካ በቴህራን ላይ አደገኛ እርምጃ ልትወስድ እንደምትችልም ይነገራል። ሩሲያ ቁልፍ አጋር፣ ሁሉንም ነገር የምናማክራት፣ ሁለታችንም በምዕራቡ ማዕቀብ የተጎዳን ሆነናል ነው የሚሉት አያቶላዎቹ። ለዚህም ነው ዘለንስኪም የኢራን ድሮኖች እያጠቁ ነው፣ ማዕቀቡ ይበርታባቸው የሚሉት። የዋሽንግተንና የቴህራን የኒውክሌር ድርድር ከሞስኮ አንጻር እየተቃኘ መሄዱ በቀጥታ ከዩክሬን ውጥረት ጋርም የሚገናኝ የመሆኑ ነገር ሳይታለም እየተፈታ ነው። ድርድሩ ትርጉም ቢሰጠውም አያቶላ አሊ ሀመኒ ሞት ለአሜሪካ በሚል ሀሳባቸውን ቀዳሚ ዕለት በአደባባይ መግለጻቸው ውጥረቶች እየበዙ እንደሚሄዱ ፍንጭ ይሰጣል። አሜሪካን ብትሆን ኢራንን ከሩሲያ ጋር የምትሰራ የሰይጣኖች አጣማሪ በሚል ትከሳታለች።